ከተጠመቁ በኋላ በሳምንቱ ነው እንደዚህ ሄድንና ልናያቸው ደብር ገድለው ሲመቱ ቆየ። እየለመንና በእንተ ማርያም እያልን ነው የተማርነው። በጠቅላላ 50 መጽሐፍት ጽፌአለሁ ማለት ነው። ቤተ ክርስቲያን እስከ ዩኒቨርሲቲ ድረስ ታስተምር የነበሩ ቤተ ክርስቲያን ናት። 500 በአንድ ቀን አጥምቀን ነበር። 10 ብር ስለአለን 10 ብር በጣም ሀብታሞች ነን ዛን ጊዜ 10 ብር ደሞዝ ያለው ሀብታም ላይ ነበረ። ካለም እንጨታችሁ አይግባ እጃችሁ በሚል ርዕስ የጻፍኳት ነበረች። እነዚህ ሁለቱ መንፈሳዊና ዘመናዊው እንደ ቀንበር አድርገው ቢይዟቸው በጣም ጥሩ ነው። ኋላ ግን አልቆዩም። ያንን ሁሉ ተውት፣ ዘርግው አልገው ተውት፣ ወደ ክርስትና ገቡ። ስሜ ክነፈ ርግብ ማሩቆስ እባላለሁ። እናቴም እግዚአብሔር ትባላለች። የተወለድኩበት መንደር ኳዚየን። የአባቴ ትውልድ ሀገር አተከሊዛን ቢሆንም ኳዚየን ተወልዶ ያደገበት ነው። እኔም ኳዚየን ተወልጄ ያደግኩበት ሀገር ነው። እኔ የተወለድኩት በ1920 ጥቅምት ወር 5 ቀን ነው የተወለድኩኝ። አሁን 98 ዓመት ሆኖኛል። ትዳር የያዝኩት እዚህ አዲስ አበባ አረሳለሁ ነው። አዲስ አበባ ሳለሁ እዚህ ሰፊ ቦታ ነበረኝ። የካሚካኤል ሰፊ 604 ሜትር ካሬ ነበረኝ። ከዚያ ነው ትዳር የያዝኩት። አንድ 5 ልጆች እዚህ ወለድኩኝ። እንዲያውም አንዷ ከዚህ ሳለሁ ነው የዳርኳት። ከዚህ አሉ ከዚህ ተወልዳ ወደ እስራኤል ሄደች። ለእስራኤል ሄደች። እስካሁን በትዳር ያለች እሷ አንዷ ማለት ነው። ሁለት ሶስቱ አሉ አስመራ አሉ። ለእግዚአብሔር ክብር ምስጋና ይግባውና 15 ዓመት ሲሆነኝ ወደ ደብረ ቢዘን ገዳሙ ሄድኩኝ። ከዚያ አው ቆጥሬ ዳዊት ለባበን ሁሉ ካጠናቀቅኩ በኋላ ቅዳሴ መዚያ ተማርኩኝ። ደብረ ቢዘን ትምህርት አው ቆጥሮ ዳዊት ንባብ መጽሐፍት ብዙ ብራና የብራና መጽሐፍት አለ። እንጨት እያመጣ ከዚያ ነው በዚያ ነው የሚማር። እርሻ አላቸው። አረሞ ሲሆን ወደ አረሞ እንሄዳለን። አጨዳ ሲሆን ወደ አጨዳ እንሄዳለን። በዚህ ምክንያት እንዲህ እያለ ነው ደብረ ቢዘን የተማርን። በዚህ ጊዜ ንባቡን ቅዳሴውን ሁሉ ካጠናቀቅኩ በኋላ ወደ ቅኔ ቤት ሄድኩኝ። ቅኔ ቤት ማለት ወደ ህንብርት መቢባል ሀገር የእንታ ጽጌ ነበሩ። የመጽሐፍ ለብሉይና የሐዲስ መምህር ናቸው። ቅኔ መምህርም ናቸው። ወደዚያ ሄድኩና ቅኔ የተቀኘሁኝ። ቅኔ ከተቀኘሁ በኋላ የቃለ ትምህርት ጽዋቷ ዜማ ለመማር ወደ አቡነ ብፁዕ አምላክ ሄድኩኝ። ከዚያም በኋላ ተመልሼ ወደ ደብረ ቢዘን ሄድኩኝ። ደብረ ቢዘን መዝገብ ቅዳሴ ንባብ እነዚህ ከሆኑ በስተቀር ሌላ መምህር ስላልነበረ ወደ ጎንደር መጣሁኝ። ጎንደር ከየንታ መንግስቱ፣ ከየንታ ገብረ ሥላሴ፣ ከየንታ ጽሑፍ ከነዚህ ከሶስቱ የቅኔ መምህራን ከተቀኘው በኋላ እንደገና ወደ ትግራይ ክፍለ ሀገር ተመለስኩና ደብረ አባይ ገባው። ደብረ አባይ የንታ ግብረ ኪዳን
ነበሩ። ከየንታ ገብረሽ ኪዳን ገባ ቅዳሴው ደብረ ቢዘን አጠናቅቄ ደህና ተምሬ ስለነበር አልቆየሁም። እዛ ደብረ አባይ ማለት ነው። ወዲያው የምስክር ወረቀት ሰጡኝ፣ የመዝገብ ቅዳሴ። ከዚያ እንዳለሁ ንቡረ እድ ገብረ መስቀል የሚባሉት ነበሩ። ከዚያ በኋላ ብፁዕ አቡነ ዮሐንስ የትግራይ ሊቀ ጳጳስ የነበሩ ማለት ነው። ወደ የንታ ገብረሽ ኪዳን መጥተው ቅዳሴ የሚያስተምርልኝ መምህር እፈልጋለሁና ምናልባት የተማሩ እንዳሉ እንድትሰጡኝ አሏቸውና እኔ ከዚያ ተምሬ የምስክር ወረቀት ተቀብዬ ስለነበር ይሄ ክነፈርግ የምትወስዱ ጥሩ ነው አሏቸውና እሳቸው በደስታ ተቀብለው ያን ጊዜ ወደ 20 ነው እንደዚህ ሁነኛል። መቼም ወረቀት ጽፈው እሳቸው ደግሞ ንቡረ እድ ገብረ መስቀል ላይ ነበሩ። ዛን ጊዜ ጳጳስ አልሆኑም። ልጅ ሕፃን ነው ብላችሁ እንዳትንቁት፣ ሙያውን ነው የሚታየው። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ በ12 ዓመቱ ነው ከሊቃውንቱ ጉባኤ ተገኝቶ የነበረ እና ደህና አድርጋችሁ እንድትይዙት የሚል ወረቀት ነው የሰጡኝ። ያንን ወረቀት ይዤ ወደ ደብረ አቡነ ብፁዕ አምላክ ደብረ መዋዕል ነው የሚባለው ወደዚያ ሄድኩኝ። እነሱም ደህና ተቀበሉኝ። ከዚያ ሳስተምር የአርድእትና የአረጋውያኑ ደሞዝ የተለያየ ነበር። ማለት አረጋውያን 10 ብር ሲቀበሉ አርድእት ግን 20 ብር ይቀበሉ ነበር። ያን ጊዜ 3 ሽማግሌዎች ነበሩ። እነዚያ 3 ሽማግሌዎች ሲመድቡኝ ከአርድእት ጋር መደቡኝ። የደብሩ አበምኔት መምህር ሰርጸ ድንግል ይባላሉ። እሳቸው ደግሞ ከአረጋውያኑ ጋር አይደለ የሚውለው 10 ብር እንደ አረጋውያኑ መሆን አለበት። ይሄ ከብዙ ጊዜ በኋላ ነው። አበምኔቱ መምህር ሰርጸ ድንግል ከአረጋውያኑ አይበሉ፣ ሽማግሎችም ከአርድእት አይበሉ፣ ከዚህ ሰዓት ጀምሬ ከዚህ ገዳም የለውን ብዬ ጓዜን ጠቅልዬ ወጣሁ። እዛን ጊዜ ኋላ ወደ ሌላ ሄደ ተቀጠርኩና 1 ዓመት ያህል ቅዳሴ ካስተማርኩ በኋላ እንደገና ወደ ጎንደር ተመለስኩ። ወደ ጎንደር ተመልሼ እንደገና ወደ ቅኔ ቤት ገባሁ። ከነዚያ ቅድም ከተቀኘሁላቸው መምህራን ከነሱ ደጋግሜ ተመለስኩና አቡነ ማርቆስ የኤርትራ ጳጳስ የነበሩት እሳቸውም ጠርተው ከኔ ጋር እንድትሆን ብለው እሳቸው ጋር ነበርኩኝ። ከዚያ በኋላ ወደ ጎንደር ልመለስ አሰብኩኝ። ደግሞ ብፁዕ አቡነ ማርቆስን ወደ ጎንደር ልሄድ ስላቸው ምን ልታደርግ ነው ጎንደር የምትሄደው? ከዚህ በፊት ነግረንሃል፣ ቅኔ ልትማር ሄዳ ነበር፣ ተመልሰህ መጥተሃል። አሁን ምን ልታደርግ ነው የምትሄደው ሲሉኝ አቋቋም እማራለሁ አልኳቸው። በል ልጄ ከሆንክ ከመጽሐፍ እንጂ ከእጽዋቱ ዜማ እንደዚህ እግባለሁ እንዳትል አሉኝ። እንደዚህ ሲሉኝ እሺ ብዬ ፈቃዳቸው ለመሙላት ማለት አቡነ ማርቆስ ወደ ጎንደር እንዲሄድ 100 ብር ሰጡኝ። እንደገና ደግሞ ልብሴን 1 2 3 እያር አሰፍተው መጽሐፍ እንድትማር ብሎ ላኩኝ ወደ ጎንደር። ጎንደር ሲሄድ እንደ አጋጣሚ ዶክተር የነታ አየለ በአጋጣሚ ከዚህ አዲስ አበባ ኑረው በ1948 ዓመተ ምህረት ነው። እንደ አጋጣሚ ወደ ጎንደር ሂደው ደሞዝ ሳይደለደሉ እንግዳ ሳሉ እኔም ከኤርትራ ወደ ጎንደር ስመጣ
ከየንታ ክፍሌ እማራለሁ ብዬ ነው መጥቼ ነበር ፊት ስለማውቃቸው። ነገር ግን አሁን የመጡ አዲስ መምህር አሉ። እሳቸው ከገባህ ደሞዝ ታገኛለህ፣ እዚህ ግን ደሞዝ አታገኝም ሲሉኝ ወደ ዶክተር ኤዛየለ ገባሁ። ሐዲሳቱን ደህና ልጄ ተማርኩኝ። ከተማርኩ በኋላ ወደ ሀገሬ ለመመለስ ከሆነ ወደ አዲስ አበባ ሄጄ ደሞዜን ይዤ ወደ አስመራ እሄዳለሁ። ምክንያቱም የሁለት የመጽሐፍ የምስክር ወረቀት አለኝ። የደብረ አባይ የቅዳሴ ደግሞ ምስክር ወረቀት አለኝ። በአንዱ ሳይሰጡኝ አይቀሩም ብዬ ወደዚህ መጣሁና ከዚህ ስመጣ አቡነ ብፁዕ አቡነ ሉቃስ የነበሩ የአርሲ ሊቀ ጳጳስ የነበሩ እሳቸው ናቸው ስራ አስኪያጅ የነበሩ። ዛን ጊዜ የኤርትራ መምህራን ደሞዝ የለም፣ የተመደበ የለም፣ ግን ይህን ቦያ ካለ ከዚህ ልንቀጥርህ እንችላለን አሉኝ። እንደዚህ ስሉኝ መልአከ ሰላም ሳሙኤል ተረፈ የመንፈሳዊ ኮሌጅ ዲን ነበሩ። ዛን ጊዜ ወደ እሳቸው ወደ አቡነ ሉቃስ ትቼ ወደ ቅድስት ሥላሴ ሄድኩና እሳቸው ጎንደር መጥተው እኔን የመምህር ገብረ ሥላሴን አባ ወልደ ሰንበትን ሰለስታችሁ እንድትመጡ ብለውን ነበር። እሳቸው ወደ ቅድስት ሥላሴ ሄድኩና ስወጡ አገኙ። ደህና እንደምን አለ ካሉኝ በኋላ ከዲን መሆናቸው በላይም የእስጢፋኖስ ቤተ ክርስቲያን አስተዳዳሪ ነበሩ። ከዚያ በኋላ ቤታቸው ሳይሄዱ ከትምህርት ቤት ቆይተው መንፈሳዊ ኮሌጅ ይዘውኝ ወደ እስጢፋኖስ ወረዱና ካህናቱ ተሰብስበው ቆዩ። መምህር እጀላችሁ መጥቻለሁ ሲሏቸው እነሱም ደህና ብሎ ደህና ተቀበሉን። ለምንድን ነው እዚህ ተሰብስባችሁ ያላችሁ ሲሏቸው ዝክር አለንና ወደዚያ ልንሄድ አሉ። በእውነት ጥሩ ነው። እንደ አጋጣሚ ይዛቸው ሄደው ከዚያ አስረክቡኝ ወደ ቤታቸው ሄዱ። ከዚያ ተመልሰው ወደ ማታ ቤት ይህንን ስጡት፣ ማታ ማታ ቅዳሴ እንድትማሩ ካህናት ግብረ ክህነት፣ ዲያቆናት ግብረ ዲቁና እንድትማሩ ለዚህ ያመጣኋቸው ብለው አመጡኝ። ቀን ደግሞ ሐዋርያዊ ድርጅት አዲስ የተቋቋመ ነበረ። ስብከተ ወንጌል 1 ዓመት ከመንፈቅ ኮርስ አደረግን። የመጽሐፍ ቅዱስ ከእስጢፋኖስ ካህናቱን እያስተማሩ ቀን ደግሞ እዚያ ቅድስት ሥላሴ እየተማርኩ 1 ዓመት ከመንፈቅ ኮርስ ካደረግን በኋላ እኔን ተስፋሁን ካሴ የሚባለው አባ ገብረ እግዚአብሔር የሚባሉ ነበሩ። ዛሬ ብፁዕ አቡነ ኤልያስ የአውሮፓ ጳጳስ ወደ ጎጃም ላኩን። ጎጃም 9 ዓመት አስተምሬ ብፁዕ አቡነ ኤልያስን ወዲያው ጠሯቸው ወደዚህ። እኔን ግን ወደ ጎጃም ላኩኝ። ጎጃም 9 ዓመት ከሆነ በኋላ ያን ጊዜ ምን ተደረገ? አማርኛ፣ ኦሮሞኛ፣ ትግርኛ 3 ቋንቋዎች ሐዋርያዊ ድርጅት ማለት በቅድስት ሥላሴ ስር የሚተዳደር ሊቀ ሥልጣናት አባ ሀብተ ማርያም በኋላ ብፁዕ አቡነ መልከጼዴቅ የነበሩ ኃላፊ፣ እነዚህ ሲፈቀዱ በመንግስት እኔ ከጎጃም ጠሩኝ። ብስራተ ወንጌል ሬዲዮ ጣቢያ ባል ነበረ። 2 ፕሮግራም ነበረ። ትግርኛ በሃይማኖት፣ በአማርኛ ደግሞ ልማት በቤተ ክርስቲያን የሚል 2 ትግሬት። ይህንን እየሰራን ደርግ መጣ።
ይህ በኃይለ ሥላሴ ጊዜ ነው። ደርግ መጣ። ደርግ ከመጣ በኋላ ያን ሬዲዮ ለብዙሃኑ ህዝብ እንጂ በአንድ ድርጅት የተወሰነ ሊሆን አይገባም ብሎ ወረሰው። ያን የኛ ሬዲዮ ጣቢያ ነበረው። እነሱ ወደ ኬንያ አቋቁመው የእናንተ ማለት ፈልጉ እንደሆነ ብለውን ነበር። አሁን መልከጼዴቅ ግን ፈቃዳቸው አልሆነም። ሬዲዮ ከወረሱት በኋላ ትንሣኤ መጽሔት እና ድምፀ ተዋህዶ የሚባል ጋዜጣ እንዲዘጋጅ አደረጉ። ከዚያ በኋላ ቆይቶ ደግሞ ይሄ ያንን ሬዲዮ ጣቢያ ከወረሰ በኋላ ሐዋርያዊ ድርጅት ወደ ቤተ ክህነት ተጨመረ። ሐዋርያዊ ድርጅት ተብሎ ይጠራ የነበረው ሐዋርያው ተልእኮ ተብሎ ይጠራል። እስካሁንም ሐዋርያዊ ተልእኮ እየተባለው ነው የሚጠራው። ከዚያ ዋና አዘጋጅ ቄስ ልሳኑ ሲሆኑ ምክትል አዘጋጅ ደግሞ እኔ ነበርኩኝ። በአማርኛ ብቻ ነው፣ ትግርኛ አልነበረም። ድምፀ ተዋህዶ የሚባለው እንደ ውዳሴ ማርያም እየተዳደርን አንተ በዚህ ርዕስ ጻፍ፣ አንተ በዚህ ርዕስ ጻፍ፣ አንተ በዚህ ርዕስ ጻፍ እየተባለ እንጽፍ ነበረ። ቤተ ክህነት ዜና ቤተ ክርስቲያን የሚል ጋዜጣ መጋቢ ምስጢር ወልደ ሩፋኤል ብቻ አዘጋጅ ነበር። ማዕዶት የሚባል ደግሞ ሊቀ ትጉሃን ገብረ ክርስቶስ ነበሩ። ኋላ ግን 4 ሆነ። መጽሔቱ 2 ጋዜጣውም 2 ሆነ። ማለት መጽሔት ትንሣኤ መጽሔትና ማዕዶት፣ ጋዜጦች ደግሞ ዜና ቤተ ክርስቲያንና ድምፀ ተዋህዶ። እነዚህ ስናዘጋጅ ነበር። ከዚያ በኋላ ደርግ ሲወድቅ እኔ ወዲያው ወደ ኤርትራ ሄድኩኝ። ወዲያውኑ በ84 ዓመተ ምህረት ወደ አስመራ ሄድኩኝ። አስመራ እንደሄድኩ ደግሞ ፍኖተ ብርሃን የሚባል ጋዜጣ ነበረን። እሱን እያዘጋጀሁ ቆየሁ። ከዚያ በኋላ ግን ከትንሣኤ ወደ ስብከተ ወንጌል አዛወሪ የሳንሱር ክፍል ደግሞ እንደዚሁ እኔ መጋቢ ምስጢር መብራቱ ሊቀ ጉባኤ በየነ ሁለን ስናዘጋጅ ከዚያ በኋላ ግን እኔ ተውኩት። ያንን ስራውን ሁሉም ተውኩት። ስራ የለኝም አሁን አለ። ከዚያ ኤርትራ መጽሐፍ ስንማር አሁን እዚህ መጽሐፍ ተማሪ ጎንደር የመንግስት 10 ብር በወር ደሞዝ ነበረን። የወር ደሞዝ 10 ብር፣ ያን ጊዜ 10 ብር የዛሬ 1000 ብር ነው። በ5 ሳንቲም 2 ሰዎች የማይፈጁት እንጀራ በ5 ሳንቲም ይሸጥ ነበር ዛን ጊዜ። በእንተ ማርያም እያልን የተማርነ ቅኔ ነው። ቅኔ ጎንደር ደንቢያ ከሄንታ መንግስቱ፣ ወገራ ከሄነታ አጹብ፣ ጎንደር ውስጥ ደግሞ የሄንታ ገብረ ስላሴ። ይህንን እየለመንና በእንተ ማርያም እያልን ነው የተማርነው። መጽሐፍ ስንማር ግን እስከ መጨረሻ የተማሪ ከመንግስት ደሞዝ አለው። መምህራኑ 100 ብር፣ ምክትላቸው 50 ብር፣ 10 ተማሪ ደግሞ 10 ብር እየወሰዱ 100 ብር ማለት ነው። በዚህ ነው የምንማር ነበረው እንጂ አልለመንም፣ ብዙ አልለመንም። ጉባኤ ቤት በጣም ጥሩ እንትን የነበርነ። ምክንያቱም
10 ብር ስለ አለን 10 ብር በጣም ሀብታሞች ነን። ዛን ጊዜ 10 ብር ደሞዝ ያለው ሀብታም ላይ ነበረ። በዚያች በ10 ብር ልብሳችን፣ ምግባችን ሁሉ በ10 ብር ነው ምንተዳደር የነበረ። አንጀ ችግር አልነበረንም። በተለይ የነታ አየለ እጅግ በጣም ይወዱኝ ነበረ። ከኔ በስተቀር ሌላ ሚለጫቸው አልነበረ፣ ለራሳቸው ሚለጫቸው አልነበረም። ከጎንደር ወደ አዲስ አበባ ስመጣ እጅግ በጣም ነው ያዘኑ። 3 ቀን ጉባኤ ዘግተው በሐዘን 3 ቀን ጉባኤ ዘግተው እንደ ሰነበት ነው የምሰማው። ከዚያ በኋላ ለቃብተ ማርያም ይባሉ ምንድነው ተማሪ ቢሄድ ተማሪ ይመጣል፣ ለምንድነው እነዚህ ጉባኤውን የሚዘጉ ብለው ተቆጧቸው ይባላል። ታየለ በጣም ነው የሚወዱኝ ነበሩ። አንድ ጊዜ አስመራ ሄደው ነበር ጃንሆይ። እሳቸው ከጎንደር አስመራ ከሄዱ እንግዲህ ከጃንሆይ ጋር እገናኛለሁ ብለው እኔን ነው ይዘውኝ ሄደው ወደ ኤርትራ። የኤርትራ ቤተ መንግስት ከዚህ ሳለን ከቤተ መንግስት ነው የነበሩ። ከዚያ አስመራ ሲሄዱም እንዴት አድርገው ተቀበሏቸው። እነዚያ ባለስልጣኖች ቤት ለይተው ለሁለታችን ሰጠውን። ከአስመራ ወደ ምጽዋም ከእንታ አየለ የተለየ መኪና ሰጥቷቸው እኔ ውስጣቸው ጋር ነው ተመልሰን ከቤተ መንግስት። ከዚያ በኋላ ወደዚህ ሲመለሱ መጽሐፍት እዚያ ሐዋርያዊ ድርጅት ብዙ መጽሐፍት ሰጥቷቸው ነበር። እኔን 3 መጽሐፍት ሰጡኝ። ዛንጀይታ አየለ እሳቸው አዲስ አበባ ሄዱ። በዚያ በአስመራ አድርገው ወደ አዲስ አበባ ሲሄዱ እኔ 50 ብር ለአውቶቡስ ብለው ሰጡኝ። ወደ ጎንደር ገባሁ። እሳቸው አዲስ አበባ ደርሰው ከጃንሆይ ጋር ወደ ጎንደር ተመለሱ። 50 የሆኑ መጽሐፍት ጽፌአለሁ። ከነሱ አንዱ ይሄ ነው። በትግርኛ የተጻፉ ናቸው። በአማርኛ የተጻፉ የደርግ ተቃዋሚ አንድ መጽሐፍ ጽፌ ነበር። እግዚአብሔር በፍጥረቱ ለፍጥረቱ ይታወቃል፣ ባናውቀውም በፈጠረው ፍጥረት ይታወቃል እግዚአብሔር የምትል ናት። ከኛ ጋር በስብከተ ወንጌል የነበሩ አይዟትም ነበር ታሳስረናለን ብሎ። ግን እኔ ብቻ ሲሄድ 200-300 ይዤ ወደ ቤተ ክርስቲያን ሲሄድ ለህዝቡ ትምህርት ከሰጠው በኋላ ከሰበኩ በኋላ ያችን ሳስተዋውቃቸው እግዚአብሔር ቅድመ ዓለም የነበረ ነው፣ ዛሬም ያለ ለወደፊትም አሳልፎ የሚኖር እግዚአብሔር ነው። ነገር ግን አንዳንድ ሰነፎች የማያውቃቸው እየመሰላቸው በክህደት ማዕበል የተጥለቀለቁ በሞራል የወደቁ እግዚአብሔር የለም እያሉ አፋቸው ሲከፍቱ ይገኛሉ ምትል መጽሐፍ የሁላችሁ አለላችሁ ስላቸው ወዲያው ተዚህ ህዝቡ ወዲያው ይወስደው ነበረ። ራና ሰላም አሳትሚያት አለቀች። እዚህ በአማርኛ አንዲት ደግሞ ቤተክርስቲያናችንን ዋጋ እንደሌላት አድርገው ጽፈው አንድ ካቶሊካዊ ካለምንቸታችሁ አይግባ እጃችሁ በሚል ርዕስ የጻፍኳት ነበረች። የልብ ወለድ ማለት ነው። ስንታየው በዓይኔ ዘንዶ በስር በላይ ነብር የምትል ነበረች። አማርኛ 3ቱ እነዚህ ጽፌአለሁ። በተረፈ እነዚህ ሌሎቹ በትግርኛ ነው የጻፍኳቸው። የገዳማቱ የኤርትራ የገዳማት ማለት ደብረ ቢዘን፣ የእንዳኖር አምላክ፣ የጻዳ አምባ፣ ደብረ ጥሉል የሚባሉ የብራና መጽሐፍቶች
ግዕዝ ወደ ትግርኛ ተርጉሜያቸዋለሁ። የደብረ ሲና ታሪክ እንደዚሁ ብዙ መጽሐፍት ከግዕዝ ወደ ትግርኛ ገልብጫቸዋለሁ። እነ ሃይማኖተ አበው እነ ጳውሎስ ትርጓሜ 3 መጽሐፍት አዲሳት ትርጓሜ እነዚህ ሁሉ ወደ ትግርኛ ገልብጫቸዋለሁ። በጠቅላላ 50 መጽሐፍት ጽፌያለሁ ማለት ነው እስከ ዛሬ ድረስ። አሁንም አንድ ወር ሆኖኛል ከዚህ ምንድናት መረቅ የምትባል ትንሽ መጽሐፍ ጽፌያለሁ። አሁንም ከዚህ ከመጣሁ በኋላ እንደዚህ እንዳለው እያደረኩ አስመራም ቢሆን ያንን የጻፍኩኝ በዚሁ ነው የምተዳደረው እንጂ ከስራ የለውም። የጎጃም ሳለን ሽናሻ የመተከል አውራጃ ቡለን የተባለው ከዚያ ነው የነበርነው። ችግር አጋጥሞን ነበር። ምክንያቱም እነዚህ 3 ቋንቋዎች ያሉት ሀገር ነው። ሽናሽኛ፣ ደንቀልኛ፣ አገውኛ እነዚህ እኛ አናውቀው እነሱ ደግሞ አማርኛ አያውቁ። በጣም ችግር ገጥሞን ነበር። 300-400 የሆኑ ተማሪዎች ሰብስበን ከአንድ ሰፊ ቦታ ተሰብስበን ፊደሉ ደግሞ እዚህ አድርገን ወሎ ሀሁና ሰምራቸዋለን። ሁበሉ ሀበሉ ሁበሉ እያል ስናስተምራቸው በሉ ይበቃቸዋል ስንላቸው በሉ ይበቃቸዋል ይላልን መልሰው። እዚህ ችግር ገጥሞን ነበር። ኋላ ግን በስማ ባለው እየተገባባን ሄድን። ስማ ባለው እንደዚህ ነው የሚሉ ያሉ በቃቸዋል ሲሏችሁ በቃ እረፍት አድርጉ ማለታቸው በቋንቋቸው ይነግሯቸው። እነዚህ ተማሪዎች አገኘንና እነዚህ ደህና አገዙ ማለት ነው። ባይገርማችሁ እኛ ቆላምጠን ደህና አድርገን ነው የምናመጣቸው ነጥቦች አንክሎቹ። አባቶቻቸው ዛሬ ልጄ ከኔ ጋር ነው የሚውለው ስራ አለን እንደዚህ ስለን የለም ትምህርት መማር አለበት። እኔ ልጄ ልወስድ ነው የኛ ጥቅም መስሏቸው ነበር። እነሱ የኛ ጥቅም ነው መስሏቸው ነበር። በዚህ ምክንያት ስንት ችግር አጋጥሞን ነገር ኋላ ግን ተገባባን። አንዱም ከዚህ አምጥቼ አስተምሬ 12 ክፍል ደርሶ እዚህ ቅድስት ሥላሴ መንበረ ጸባዖት ቅድስት ሥላሴ ማለት ነው የኮንስትራክሽን ኃላፊ አድርገውት ነበረ። እዚህ አሁን ወደ ሀገሩ ተመልሶ ቤኒሻንጉል ነው የሚባሉ እንደሱ። ቤኒሻንጉል መቼም እውነተኞች ሰዎች ናቸው፣ ውሸት አያውቁም። ከዚያ ሄደን ስናስተምራቸው እግዚአብሔር ሲሉ ሙሳ ነው የሚሉ እግዚአብሔር ማለት። ነገር ግን ሃይማኖት ምን እንደሆነ የሚያውቁት ነገር የላቸው። አንድ ቀን ሰብስበን እንዲጠመቁ አደረገንና 500 አጠመቀን። ከነዚህ ውስጥ አንዲት ከዚህ በፊት ልጆቻችን የፈለጉትን ይዘው ይመጡ ነበር። ዛሬ የሁሉ ሊቀርብን ነው፣ እንዴት ነው አለች፣ ተከራከረችን። እኔ ዛን ጊዜ ከዚህ በፊት ትበሉት የነበረ ለወደፊትም እንድትበሉ የሚከለክላችሁ የለም፣ ብቻ ጥምቀት መጠመቅ አለባችሁ ስላት እንዴ ከሆነስ ደህና ነው ብላ ተጠመቀች። ኋላ ግን ያንን አይጥ ጉርጡ የሚበሉት ነው፣ አይጡ እባብ ይበላሉ ጠብሰው። ከዚያ በኋላ ግን ከተጠመቁ በኋላ ሁሉ
ወደ ክርስትና ከገቡ በኋላ ያን ሁሉ ተዉት። እኛ ተው ሳንላቸው ራሳቸው ተዉት። ያ ክርስቲያን የሚበሉትን እንደ እያዩ ተውት። ያንን አይጠው ኩርት መብላቱን ሁሉ ተውት። ያስቸገረችን ግን ያቺ አንዲት ሴት ነበረ። 5 ልጆች ነበሯት እና እነዚህ 5 ልጆች ከዝንጀሮና ከጅብ በስተቀር ሌላ ጠቅላላ እባቡ ይበላሉ፣ አይጦ ይበላሉ፣ ጦጣ ይበላሉ። ጦጣ ዝንጀሮ አሁን ልዩነት የላቸው፣ ግን ዝንጀሮ አይበሉ ምን እንደሆነ እንጃ። ጅብ ደግሞ አይበሉ፣ ነብር ይበላሉ። ከተጠመቁ በኋላ በሳምንት ነው እንደዚህ ሄድንና ልናያቸው ነብር ገድለው ሲበሱ ቆዩ። ኋላ ግን አልቆዩም። ያንን ሁሉ ተውት፣ ዝርግ አልገው ተውት፣ ወደ ክርስትና ገቡ። 500 በአንድ ቀን አጥምቀን ነበር። የዛሬ ትውልድ በእውነቱ አስቀድሞ ሃይማኖት መያዝ ነው ያለበት። ምክንያቱም ቅዱስ ጳውሎስ ለዕብራውያን በጻፈው መልእክቱ ምዕራፍ 11 ወዘእንበለ ተአምኖስ ኢይትከሃል ያስምርዎ ለእግዚአብሔር፣ ያለ ሃይማኖት እግዚአብሔርን ማገልገል እግዚአብሔርን ደስ ማሰኘት አይቻልም። እነዚህ ሁለቱ መንፈሳዊና ዘመናዊው እንደ ቀንበር አድርገው ቢይዟቸው በጣም ጥሩ ነው። በእውነቱ ቀድሞ ቤተ ክርስቲያን እስከ ዩኒቨርሲቲ ድረስ ታስተምር የነበሩ ቤተ ክርስቲያን ናት። ሕፃን አፉ የሚከፍተው ከቤተ ክርስቲያን ነበር። አሁን ግን የአሁን ጊዜ ትውልድ አፉ የሚከፍተው በሕፃንነቱ 4 ዓመት የሆነው ወደ መዋዕለ ሕፃናት ይሄዳል። ወደ መዋዕለ ሕፃናት ሄዶ ደግሞ አፉ የሚከፍተው በኤቢሲዲ ነው። ስም እግዚአብሔር ፈጽሞ የሚያውቅበት መንገድ የለውም። በዚያው ያድጋል። መንፈሳዊና ስጋዊ ቢማር ከእግዚአብሔርን ከሰውም ከመንግስቱም ሁሉ ትክክል ጥሩ ነበረ። ነገር ግን አሁንም እንደሆነ ደህና አባት ያሏቸው ልጆች እንዚህ ማሪገተው ሌላ ቀርቶ ሌላ መምህር ከቤታቸው ቀጥረው የሚያስተምሩ እንዳሉ ሚዘግ አይደለም። ሃይማኖታቸው እንዳይዘነጉ ከሃይማኖታቸው እንዳይፈናቀሉ ደህና አድርገው የሚይዟቸው ሰዎች አሉ። ተማሪ መንፈሳዊውን መተው የለበትም። ቤተክርስቲያኑ ካጠና ከቤተክርስቲያኑ የሚሰጥ ትምህርት እየሰማም ወደ ቤተክርስቲያን ሊሳብ ይቻላል። በተረፈ በኤቢሲዲ አድጎ እስከ ዩኒቨርሲቲ ይደርሳል። እስከ ዩኒቨርሲቲ ሲደርስ የእግዚአብሔር አንድነትን ሶስትነትን ሊያውቅ አይችልም። በምን ማለት ምንም ፕሮፌሰር ቢሆን አንድነቱን ሶስትነቱን ሊያውቅ አይችልም። ከዚህ ላስታውሳቸው አንድ ኢጣሊያ ኤርትራ በሚገዛበት ጊዜ ከእግዚአብሔር አንድ እግዚአብሔር አለ፣ ከኤርትራም አንድ መንግስት ኢጣሊያ ነው ያለ። ስለዚህ በሃይማኖት ግን ሁሉም ተለያይቶ ነው ያለ። በአንድ ሃይማኖት መጠቃለል አለበት በማለት የኤርትራ ኃላፊ የነበረ ጄኔራል ሳልቫጎር ይባላል። የሃይማኖትን መሪዎች ጠቅላላ ሰበሰባቸውና የሰበሰብኳችሁ ከሰማይ አንድ እግዚአብሔር አለ፣ ከምድር መንግስተ ኢጣሊያ ነው ያለች። በሃይማኖት ግን ሁላችን ተለያይተን ያለን። ስለዚህ ሁላችን ተለያይተን አንድ ሃይማኖት እንድንሆን ብዬ ነው የሰበሰብኳችሁ ዋላቸው። ኋላ ዝም አሉ፣ ሁሉም ዝም አሉ። የማን ሃይማኖት? የኔ ሃይማኖት ትንሽ ናት የሚል ማን አለ? ምን ማለት ነው ብሎ ተደንቆ መልስም አልሰጡበትም።
ሁሉም ዝም ሲሉ እንግዲያ እኔ ልጠይቃችኋል በሐሳቡ ጠቅላላ ወደ ካቶሊክ እንዲሆን ህዝቡ ነው የሐሳቡ። ኋላ ግን እኔ ልጠይቃችሁ እንግዲህ ሐሳብ በምን ይጀምራል? ሁሉም ወደ እሱ እንዲስቡ ለማለት ነው። በካቶሊክ ይጀምራል። ስማ የማን ሃይማኖት ይበልጣል? የማን ነው ሃይማኖት ጽኑ የምትለው ሃይማኖት የትኛው ነው አለውና ካቶሊክ ሮማዊት ጥንታዊትና መሰረታዊት እሷ ናት። ከካቶሊክ በላይ ሃይማኖት የለም አለ። እሺ እሷን የምትመስል ሃይማኖትስ የትኛይቱ ይመስልሃል አለው። የእኛን ሃይማኖት መስል ኦርቶዶክስ አለ። እንደገና ሉተራዊ አንተስ የማን ሃይማኖት ትበልጣለች አለው። የኛ ሃይማኖት ይበልጣል። ኦርቶዶክስ በስዕል በጻድቃን በመላእክት ያመልካሉ። እኛ ግን በአንድ በእግዚአብሔር ብቻ ነው ምናምን። ስለዚህ ከሁሉ በላይ የኛ ሃይማኖት ነው አለ። እሺ ቀጥሎስ የእናንተን ሃይማኖት የምትመስል የትኛይቱ ይመስልሃል? እሱ ደግሞ ኦርቶዶክስ። ከኛ ቀጥሎስ ኦርቶዶክስ። እስላሙ እንደገና እስላም ምንም ጥብቀት ባይኖርህ አንተስ የማን ሃይማኖት ይበልጥሃል አለው። እስላሙን ደግሞ ክርስቲያን ኦርቶዶክስ ሆነ ካቶሊክ ሆነ ክርስቶስ ተወለደ፣ እግዚአብሔር ተወለደ፣ ሞተ፣ ተሰቀለ ነው የምትሉ። ሰማይና ምድርን የፈጠረ አምላክ ሞተ ተወለደ ትላላችሁ። እኛ ግን እግዚአብሔር አልተወለደም፣ አልተሰቀለም፣ አልታመመም ብለን ነው ምናምን። ስለዚህ ከእናንተ ሃይማኖት በላይ የኛ ነው አለ። እሱ ደግሞ ጥሩ ቀጥሎስ የእናንተ ሃይማኖት የምትመስል ማን ይመስልሃል? ከኛ ቀጥሎስ ኦርቶዶክስ። እሱም ከሁሉ በላይ መምህር ገብረ መድኅን የሚባሉ የደብረ ቢዘን አበምኔት በኦርቶዶክስ ተወክለው የመጡ እሳቸው ናቸውና ሀገራቸው እዚህ ጎጃም ነው። ጎጃምዬ ናቸው። ስማ ጀነራል ሰልቫጓር ቅድም ምንድነው ብልህን የነበረ ከሰማይ አንድ እግዚአብሔር አለ ብልህን አልነበረም? እንግዲያስ ሃይማኖትም አንዲት ናት፣ ሁለተኛ ሶስተኛ የሌላት አንዲት ናት። እሷ ደግሞ ኦርቶዶክስ ናት አሉ። እሺ ከሱ ቀጥሎ የሚባል የለም። ሃይማኖት አንዲት ናት። ከዚያ ቀጥሎስ የማን ይሻላል የሚባለው የለም። አሁን እነዚህ ሁሉ ከዚህ ተሰብስበው ያሉ በአንድ አይን ነው የምንመለከታቸው። ከዚህ ሃይማኖት ይሄ ይሻላል፣ ከዚህ ሃይማኖት ይሄ ይበልጣል አንላቸው፣ አንድ ነው የምናያቸው። ስለዚህ ከሁሉ የምትበልጠው ኦርቶዶክስ ተዋሕዶ ሃይማኖትና እነዚህ ጓደኞች ሁሉ ሃይማኖታቸውን አስቀድመው ኦርቶዶክስን ሲያስከትሉ ቆዩ። አንተስ ኦርቶዶክስን የምትመስል ይህች ናት ለምን አትልም ሲላቸው ነግሬሃለሁ አንድ ጊዜ ኦርቶዶክስን የምትመስል የለም በሉ። እንግዲያስ አንተ ከደብረ ቢዘን ያሉ መነኮሳት ተማክረህ ኦርቶዶክስን የምትመስል የትኛይቱ እንደሆነች ተማክረህና ሲላቸው ያን ጊዜ እስከ አንተ የሚበልጥ ንጉሥ ቀጠሮ ይዞልኛል አሉት። ከእኔ የሚበልጥ ማን አለ? ከኔ ተቆጣ፣ ተናደረ፣ ከበሳጨው በል ሂዱ በዚህ በቁጥር የዛሬ ሳምንት እንመጣሉ። በዛሬ ሳምንት ያልመጣ እኔ አሳየዋለሁ ብሎ ሰደዳቸውና በዚያን ጊዜ መምህር ገብረ መድኅን አረፉ።
እረፍታቸውን ሊነግሩት ሁለት መነኮሳት ሳልቫዶር ደግሞ መምህር ገብረመድኅንን ከደብረ ቢዘን አስራችሁ እንድታመጡት ብሎ ሁለት ወታደሮች ሲሄዱ ያን ጊዜ አውሮፕላን አልነበረ፣ መንገድ አልተሰራ፣ በእግራቸው ነው። እነሱን ከአስመራ ወደ ነፋሲት ወርደው ሲያበቁ ከደብረ ቢዘንም እረፍታቸውን ሊነግሩ ለሳልቫዶራጅ ተገናኘው መንገድ። መምህር ገብረመድኅን አሉ ወይ? እሳቸው ሞተው እረፍታቸውን ለመንገድ ነው ወደ መንግስትን የምንሄደው አሉት። እነሳቸውን አስራችሁ አምጡ ተብለን አይደለም እኛስ የመጣነ እንግዲያስ ሬሳ ተቀብሯል አለው። አልተቀበሩም። ሬሳቸውን ሳናይ አንመለስም። እሳቸው እናንተ ሂዱ ለመንግስት ንገሩ። ኋላ እነዚያ መነኮሳት መጥተው ለሳልቫዶራጅ መምህር ገብረመድኅን አርፈዋል ሲለው እጅግ በጣም መራራ ልቅሶ አለቀሰ። በእውነት መንፈስ ቅዱስ ከዚህ ገዳም ነው ያለ፣ ክርስቶስም የክርስቶስ ማደሪያም ያ ገዳም ነው። ለካ ካንተ የሚበልጥ ቀጠሮ ይዞልኛል ያለው ክርስቶስ ነው ብለው ይዟቸው ወደ መነኮሳት ወደዚያ የተሰበሰቡት ይዟቸው ሄድና በሉ በቀደም መምህር ገብረመድኅን ካንተ የሚበልጥ ንጉሥ ቀጠሮ ይዞልኛል ሲሉ ሰምታችኋል። አሁን ለሁላችን ንጉሥ ክርስቶስ ወስዷቸው እረፍታቸው ሊነግሩን እነዚህ መነኮሳት የመጡ። አሁን እኔም በማያገባኝ ገብቼ ነው እንደዚህ ያጠራኋችሁና በሃይማኖታችሁ ጠንታችሁ እንድትኖሩ ሂዱ ወደ ቤታችሁ አላቸው ይባላል። ይሄ የኦርቶዶክስ ተዋሕዶ ሃይማኖት ጠቅላላ እንዳመሰከሩላት ጠቅላላ ሁሉም ከሃይማኖታቸው ሃይማኖቴ ትንሽ ነው የሚል የለም። የሃይማኖቱ ሁለተኛ ግን ያደረጓት ማነው? የኦርቶዶክስን ነው። በዚህ ተመስክሮላታል ማለት ነው ኦርቶዶክስ ተዋሕዶ ሃይማኖት።